الله سبحانه وتعالى سينسى عند حديث الله نبي صلى الله عليه وسلم أنا عند ظن عبدي بيبلو الله سبحانه وتعالى تناقروا على بلو بقدسي ملكو يعمدوا لنا حديث مالتنا بخاري يلا مسلم مستمع على حديثنا وأنا معه إذا ذكرني فإن أتاني يمشي أتيته هرولة يميل مالتنا الله يروت على اللي يميل نجر سووش تياك يتأيجو شوف يا حديث زجابيوش زجابهم ሳይሆን ያ የተዘገበው ነገር ሰዎች ላይ ችግር ይፈጥራል እንዴ ትክክለኛውን አቂዳ ይስታሉ እንዴ ተብሎ ሲታሰብ ወዲያው ሸርህ ይደረጋል። ሸርሁን አዳምጡ በደንብ አድርጋችሁ። ሸርሁን ቀታዳ ያንን ሐዲስ ሲዘግብ የሐዲሱ ዘጋቢ ከሆኑት መካከል አንደኛው ቀታዳ መጨረሻ ላይ ምን አለ? ምን ብሎ አከለበት? ወኢን አታኒ የምሺ አተይቱሁ ሀርወላ እየሄደ የሚመጣ ከሆነ ደግሞ እኔ በሩጫ እደርሰዋለሁ ወይ ደግሞ أتيته أمتعلت على بلو الله سبحانه وتعالى ين من بلون يجرس قتادة رحمه الله الله سبحانه وتعالى يأذنتهم فتنة تملكت واحد يا الله فتنة على لم لا يأذنتهم فتنة تملكت واحد سرعة رحمته نو سرعة مغفرته نيالو بالضبط لما لا استوصونه حديث بخاري لا يقرأ شو له كان ننتنو استوصوا لك كان تعليقوا مالتنا እሺ የሐዲሱ ዘጋቢ ያንን ሱርዓ የሚለውን እንደሌሎቹ አያዎች እንደሌሎቹ ሐዲሶች ዝም ብሎ ለምን አላለፈውም? ለምሳሌ የድል አላህ ኢትባት ያደረጋለ ሳቅን ኢትባት ያደረጋለ ምንም እንኳን የሳቅ ጉዳይ ኺላፍ ቢኖርበትም ሳቅ ማለት ባት የሚለው ማለት ነው። ስናልፍ ደግሞ እንትን አለ ምንድነው የሚለው በአማርኛ ተሳስቼ ከሆነ አስተካክሉልኝ ኮሜንት ላይ ሳቅ የሚለው ምክንያቱም አማርኛ ለኔ ሁለተኛ ቋንቋ ነው። ሶስተኛ ላይ ደግሞ ስለ አላህ Subhanahu Wa Ta'ala የድ እንዳለው ብዙ ነገሮችን አሐዲሶችን ለቁርአን ላይ የተጠቀሰውን በአጠቃላይ ማለት ነው። እነኚህ ሲዘገቡ በደንብ አድርጋችሁ ስሙ። እነኚህ ሐዲስና የቁርአን አያዎች ሲዘገቡ ተፍሲሮቻቸው ላይ ማስተባበያ አልመጣላቸውም። እዚህ ጋር ግን ሀርወላ ሲል ግን ማስተባበያ መጣለት። ሐዲሱ ላይ ማስተባበያ መጣ። ማን ያስተባበለው? ከዘጋቢዎች አንዱ ነው ያስተባበለው። ምን ብሎ ነው ያስተባበለው? ጣትም ነዓም ተዘግቧል። ይሄኛው አላህ Subhanahu Wa Ta'ala ተናግሯል። ይሄን ስለዚህ አሁን ማስተካከል ካለባቸው እነዚያ ቀደምቱ ትውልዶች አልነበሩም እንዴ ለማስተካከል ቅርብ የነበሩት ነው ወይስ ነብዩ ካለፉ በኋላ ሰሃቦቻቸው ካለፉ በኋላ አጥባዖቻቸው አጥባዑ ታቢዒኖቻቸው ካለፉ በኋላ እንደ አዲስ ለእናንተ ወህይ መጣላችሁ? ነብዩ ያላወቁት ሰሃቦች ያላወቁት አጥባዑ ታቢዒኖች ያላወቁት አዲስ ወህይ እናንተ ጋር መጣና እነኚህ ነገሮች ነፊ አድርጉ ተባላችሁ። ወደ ባሰው ነጥብ ስንመለስ የባሰው ነጥብ እንደሆነ ታውቃላችሁ። የባሰውና ከባዱ ነጥብ ቅድም ያልኳችሁ ነው። እነኚህ ተዕጢል የሚያደርጉ ሰዎች የአላህን ሲፋ ሙሉ በሙሉ ነፍ የሚያደርጉ ሰዎች አይ ሲፋ ኸበሪያና ሲፋ እንተዲ ፍዕልያ አለ ሲፋ ኸበሪያን ኢስባት እናደርግና ሲፋ ፍዕልያን እናደርገን አይ ሰባት ብቻ ልምረጥ። የአላህ ሲፋ ከታይዋን ሄደህ የምትገዛው ልብስህ አይደለም። ሰባት ፍሬ መርጠህ ተቀብለህ ሌሎቹን ኢንካር የምታደርግ አንተ አይደለህም ለአላህ የምትመርጥለት ሲፋውን ምን ማድረግ እንዳለበት። አላህ Subhanahu Wa Ta'ala ምን ማድረግ እንዳለበት ያውቃል። ምን አይነት ሲፋ እንደነገረንም ያውቃል። መተንተን ካለበት ረብል ዒዘቲ ወልጀላል መተንተኑ ለማህበረሰቡ ጠቃሚ ሆኖ ከተገኘና እውነት የተባለው ለማስተባበል ከሆነ ማንም ለአላህ ሲድራክ አያደርግለትም Subhanahu Wa Ta'ala። ቅድም ነግሬያችኋለሁ እኮ አምላካችን የሚደበደብ አምላክ አይደለም። አምላካችን መናገር ፈልጎ ንግግር የሚከዳው ቃል የሚከዳው አምላክ አይደለም። እስቲ አምላክነቱን የገለጸበት አንድ ቦታ አምጡልን ስንላቸው የሆነ ጊዜ የሌላ እምነት ተከታዮች የእፎይ እምነት ተከታዮች ማለት ነው አምላክነቱን የሚገልጽበትን ራሱን የሚገልጽበትን አንድ ቦታ አምጡልን ስንል ብቅ አሉና እስቲ እናንተም አላህ አንድ አምላክ መሆኑን የሚገልጽበትን ቦታ አምጡልን አሉ። የምታስታውሱ ከሆነ ክርክር ገጥሜ ነበር ከአንድ ወገናችን ጋር። በጣም ጨዋ የነበረ ልጅ ነው ያ ልጅ። ከዚያ በኋላ ምን እንደሆነ አላውቅም። ምክንያቱም አብዛኞቹ ጨዋ ሆነው ይጀምሩና ከዚያ በኋላ ሾጥ ያደርጋቸዋል። የሆነ ነገር አላውቅም። በዚያ ውይይት ላይ አላህ ራሱን እኔ አምላክ ነኝ ብሎ የጠራበትን 22 ማስረጃዎችን ሰጠሁት ከቁርአን ብቻ ሐዲሱ ጋር ሳልገባ። ምን ልላችሁ ፈልጌ ነው? እኩል ሊያደርጉ ነው የሚፈልጉት። هل يستوي الذين يعلمون والذين لا يعلمون መጽሐፋቸው የተበረዘባቸውና ያልተበረዘባቸው አንድ ናቸው እንዴ? ስለዚህ የሌላ አቂዳ ተከታይ ወገኖች ሙስሊም ወንድምና እህቶቼ
ያው እስልምናውን አልነፈኳችሁም እኔ ምክንያቱም ዑለሞችም ስላልነፈጓችሁ የእናንተ ስራ ኢቃመቱል ሑጃም ስለሚፈልግ ማለት ነው። ምን ልላችሁ ፈልጌ ነው፣ ከእናንተ ጋር አንድ ጎራ እየቆመ ያለው እፎይ መሆኑ ብቻ ለእኛ በቂ መልስ ነው። ይሄ ወንበር ለምንድን ነው የሚጮኸው? ተው እንጂ ይሄን ያህል ከብጄ ነው እንዴ? 70 ምናምን ኪሎ መሸከም አቅቶት እንትን ይላል። አስተግፊሩላህ አልዓዚም። ለማንኛውም ለእናንተ በቂ መልስ የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ፣ የሆነ ግጥም አለ እኮ አንዳንድ ሙገሳዎች ይባላል። ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል። እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል፣ በጣም ጀግና ልጅ ነው፣ በጣም እውቀት አለው ጋር ወላሂ ራሴን እጠረጥራለሁ። ከዚያ በኋላ ወላሂ ምኑ ጋር ገደል እንደገባው ራሴን እጠረጥራለሁ خلاص። ምክንያቱም እንዲህ ያለ ስድ የሆነ ሰው መጥቶ አንተን ካሞገሰክ ማን እንደሆንክ ራስህን መጠርጠር ነው ያለብህ። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። የሚያሳዝነው ነገር አቅል አላችሁ ብለን እያስብን ከሺዓ ትሻላላችሁ ብለን ነበር የምናስበው። አቅል አላችሁ ብለን ሺዓዎች አቅል የላቸውም፣ ጭንቅላት ብቻ ነው ያላቸው። እሱ ለኮፍያ ነው የሚጠቀሙት። ከሺዓ ትሻላላችሁ ብለን ስናስብ ብሳችሁ አረፋችሁ ማለት ነው። ሱብሃንአላህ። በአጠቃላይ አጠር አድርገን ስንነግራችሁ ስለ አላህ ሱብሓነሁ ወተዓላ መናገር የሚችል ማንም ሰው የለም ከአላህ ውጭ። ስለ አላህ ሲፋ ልትናገር አለው የለውም ብለህ የምትከራከረውን ልትናገር አላህ ነግሮሃል፣ እኛ ነግሮናል። ነዓም ቁርአን ላይ ነግሮናል። ይሄኛው አለኝ ብሏል፣ ይሄኛው የለኝም ብሎ አላህ ሱብሓነሁ ወተዓላ ነፊ አድርጓል። ነፊ የሚያደርገውን ኢስባት ያደረገውን ኢስባት አድርጓል። አለቀ خلاص። እናንተ ደግሞ ሌላ አምላክ ካላችሁ በጀርባ በኩል መጥቶ የሚነግራችሁ ለብቻው ሌላ አምላክ ካላችሁ እሱን አላውቅም። አላህ ሱብሓነሁ ወተዓላ ለነቢዩ ተናግሮ ጨርሷል። በነገራችን ላይ እናንተ አሁን የጀመራችሁት ሚሽን የጀመራችሁት አካሄድ ነቢዩን በደንብ አድርጎ መተቸት እንደሆነ ታውቃላችሁ። ወላሂ አልዓዚም አላስተዋላችሁም እንጂ ስለ ነቢዩ ፍቅር ስለ ነቢዩ ውዴታ የሚነግረን ማን ነው? እናንተ ናችሁ አይደል እንዴ? አሰራራችሁን ግን ወደ ኋላ ተመለሳችሁ ትመለከቱ። ነቢዩ 23 ዓመት ሲያስተምሩ በደንብ አድርጋችሁ ስሙ እስቲ። 23 ዓመት ሲያስተምሩ አንድም ቀን እንኳ ይሄን ነገር ብታስተባብሉ ብለው አያውቁም። ታዊል የሚባለው ነገር ምን እንደሆነ ታውቃላችሁ? ታዊል የሚባለው እስቲ በደንብ አድርጌ ላስረዳችሁ እስቲ ወደ ኋላ እንትን አድርጌ ማለት ነው። ታዊል ማለት ምን ማለት ነው? አሁን እነሱ እያደረጉ ያሉት የአላህ ሲፋ ታዊል ይደረጋል ነው። ታዊል ማለት እኮ አልመይሉ عن المعنى الظاهري ኡሱልዮች ጋር ስትመጡ ታዊል ብሎ ማለት ይላሉ። ማስተባበል ብሎ ማለት አልመይሉ عن المعنى الظاهري أو عن المعنى الراجح إلى المعنى المرجوح ይላሉ። لماذا لعلة ይላሉ። ለሆነ ዒላ ያ ዒላ ደግሞ ወደ ቁርአንና ሐዲስ ሲመለስ ለሌላ አያ ለሌላ ሐዲስ ማለት ነው የሚሆነው። ለሆነ ዒላ ነው የሚለው ለሌላ አያ ለሌላ ሐዲስ። ነቢዩ ሰለላሁ ዐለይሂ ወሰለም ድፍን 23 ዓመት አስተምረው ድፍን 23 ዓመት አስቀርተው እናንተ ባስተማሩት መልኩ ሲፋን ያስተማረ አንድ ሰሃቢ የለም። ታዲያ እናንተ ከክርስቲያኖች በምኑ ተሻላችሁ? በዚህ ሳይድ ስንመጣ ክርስቲያኖች እኮ እያሉ ያሉት ኢየሱስ ክርስቶስ እስኪላክ ድረስ የሰው ልጆች ጠፍተው ነበሩ የሚል እምነት ነው ያላቸው እነሱ። እናንተም እኮ ያላችሁት እነ እከሌ የሚባሉ የእናንተ ኢማሞች አብዱላህ አልሐረሪ ሊሆን ይችላል ወይ ደግሞ ወደ ቀደምቱ መልስ ከተባለ የሉበትም። እሳቸው ግን አበል ሐሰን አልአሽዓሪ ልትጠቅሱ ትችላላችሁ። እሳቸው ተመልሰዋል ኢባና ላይ። ኢባናን የማይቀበል ሰው ሲጀመር እሳቸው ላይ የቀጠፈ እንዳለ ነው የሚቆጠረውና ወደ ኋላ ስትመለሱ ነቢዩ ሰለላሁ ዐለይሂ ወሰለም ያላወቀውን ነቢዩ ያላስተማረውን ነቢዩ ለሰሓቦች ያልነገረውን ነገር አበል ሐሰን አልአሽዓሪ ነው እንደመጥቶ የሚነግራቸው። አቡ መንሱር አልማቱሪዲ ነው እንደመጥቶ የሚነግራቸው። ምን ማለት ነው? ምን ያህል ነቢዩን እንደናቃችሁ ገብቷችኋል? ምክንያቱም ታዊል የሚባለው ነገር በደንብ እየሰማችሁ ታዊል የሚባለው ነገር
ትክክለኛ ትርጉሙን ትቶ ወደ ሌላ ሁለተኛ ትርጉም መሸጋገር ማለት ነው። ተግባባን? ትርጉሙ እየገባችሁ ነው አይደል? ታዊል ማለት ቀጥተኛ ትርጉም ትቶ ወደ ሁለተኛ ትርጉም መሸጋገር ነው። እናንተ አሁን እያደረጋችሁ ያላችሁት ከቀጥተኛው ትርጉም ወደ ሌላ ትርጉም እየተሸጋገራችሁ ነው። ነብዩ 23 ዓመት ሲያስተምሩ አንድም ቀን አላሸጋገሩላቸውም ለሰሃቦች። ሰሃቦችም 1000 ዓመት ሲያስተምሩ እነሱ ያስተማሩት ተማሪዎች 1000 ዓመት እያስተማሩ የነበሩት አንድም ቀን ሲያስተባብሉ አላስተማሩ። ታዲያ ሰሃቦች በአጠቃላይ ጥመት ውስጥ ነበሩ እንዴ? የሰሃቦችን አቂዳ መያዝ ጥመት ነው እንዴ? ሌላኛው ነብዩን እየተቻችሁ ነው። ታውቃላችሁ፣ ታውቋቸዋል በደንብ ነብዩን ኢማ አላደረስክም እያላችሁ ነው። አንድ የሪሳላው 23 ዓመት ነው። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ነበር ዳዕዋ ሲያደርጉ የነበሩ። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲናገሩ እኛ እኮ እንትን ላይ ኹጥባ ላይ ስንቀራ በለገ ሪሳለተ ወአደል አማነተ እያልን ነበር የምንቀራው። እንደዚያ ነው ትክክለኛው። በለገ ሪሳላ የተሰጠውን መልእክት ሙሉ በሙሉ ከአላህ ዘንድ አምጥቶልናል። ወአደል አማና የተሰጠውን አማና ሙሉ በሙሉ ተወጥቷል። ወጃሃደ ፊላሂ ሐቀ ጂሃዲሂ ሐታ አታሁል የቂን እስከ ለተሞቱ ድረስ ለአላህ ሲል የታገለ አንዲትም እውነት ከማህበረሰቡ ያልደበቀ ነብይ ነው ያለን እኛ። የኛ ነብይ አይ የሚመጣ እንትን አለ ብሎ ዋዕድ አልገባልንም። የሚመጣ እንትን አለ የሚለው ደግሞ ሹፍ ታሕሪፍ በተሞላበት መልኩ መንፈስ ቅዱስ በሚል የተረጎመ መልኩ ማለት ነው። ወኢላ ነቢዩላህ ዒሳ ነዓም ዓለይሂ ሰላም አልጨረሰም ነበር ሸሪዓውን ሙሉ በሙሉ እስከ መጨረሻ ድረስ የሚጠቅም ሸሪዓን አልተናገረም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኋላቸው ስለሚመጣ ዓለይሂ አፍዶሉ ሰላቱ ወአተሙ ተስሊም። ስለዚህ ምን ልላችሁ ፈልጌ ነው፣ ነቢያችን በለገ ሪሳላ መልእክቱን አድርሷል። ወአደል አማና አማናውን ጨርሷል። አለቀ። ነቢዩ ፈማ ለም የኩን የውመኢዝን ዲንን ላ የኩኑ ልየውመ ዲና። በአቂዳ ጉዳይ ላይ፣ በቢድዓ መስአላ ላይ፣ በእንትን ጉዳይ ላይ፣ የትኛውም መስአላ ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ እምነት ያልነበረ ሸሪዓችን ያልነበረ ነገር ዛሬ ላይ ደርሶ ሸሪዓ የሚሆንበት ምንም አይነት አካሄድ የለም። ምንም አይነት አካሄድ። ተግባባን? ስለዚህ ለእናንተ መልስ መስጠት እንኳን አይጠበቅብኝም ነበር። ምክንያቱም እፎይ እናንተ መደገፉ ብቻ በቂ መልስ ነበር። እፎይ እናንተ መደገፉ ወይ ደግሞ እፎይ የእናንተን አጀንዳ ነው ብሎ ይዞ መምጣቱ ብቻ በቂ ነበር። መደበቅ ነበረባችሁ እፎይ ያን ነገር ሲያመጣ። ወላኪን እናንተ ምን አደረጋችሁ? አጨበጨባችሁለት በደንብ አድርጋችሁ። በነገራችን ላይ መስአላው ሌላ ጉዳይ አለበት ታውቃላችሁ። ከጀርባው ሌላ ጉዳይ አለ። በሸሪዓ እይታ ካየነው ኧረ ተው እናንተ ሰዎች ጊፍት አትላኩ እያልኩ ነው። በሸሪዓ እይታ ካየነው ሌላ ጉዳይ አለበት ስላችሁ ነበር። ታብታብ አድርጉ እንጂ ጊፍት አትላኩ። ባረከላሁ ፊኩም። ሰዎች ገብተው እንዲመለከቱ ታብታብ ማድረጉ ክፋት የለውም። ጊፍት መላኩን ግን አበደን። ስለዚህ አሁን ወንድሞቼና እህቶቼ ራሳችሁ የፈጠራችሁትን አቂዳ ሙስሊሙ ኡማ ላይ ፑሽ ማድረግ አትሞክሩ። ከውዝ ሙስሊሙ ኡማ መከተል የሚፈልገው ኢስላምን ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህን ነው። ሙስሊሙ ኡማ መከተል የሚፈልገው ሰሓቦችን ነው። ሙስሊሙ ኡማ መከተል የሚፈልገው ቁርአን ላይ የተጠቀሰውን ሰሓቦች ያስተማሩትን ሐዲስ ላይ የተነገረውን ነው እንጂ ማንም ብድግ አለና ወይ ይሄ ነገር እኮ አላህን አይመጥነው። ማነህ አንተ? አይመጥነውም ስትል ማነህ? አይደለም ለትልቁ አምላክ ለአላህ ስብሓነሁ ወተዓላ ይቅርና ተራ የአንድ ሀገር መሪ ይሄ ነገር ይገባኛል ይሄ ነገር አለኝ ካለ ልትከራከር አትችልም። ኢትዮጵያ ላይ ተቀምጠ ስለ ጠቅላይ ሚኒስትር አብይ አህመድ የማይሆን ነገር እሱ ያላለውን ነገር የምትቀጥፍበት ከሆነ ዘብጥያ ነው የምትወርዳት። ነው አይደለም? ነው ረብል ዒዘቲ ወልጀላልን አላህን ያላየኸውን አምሳያ የሌለውን ራስ እየተነሳ ይሄማ ለሱ አይገባምን አላህ ያቀዋል ምን እንደሚገባ ምን እንደማይገባ። በነገራችን ላይ የሆነ ምሳሌ ላምጣላችሁ እስቲ በደንብ እንድትረዱ። ጓደኞቻችሁን ይዛችሁ እንግዳ ሆናችሁ የሆነ ሰው ቤት ሄዳችሁ ሰው ቤት ደርሳችሁ ቁጭ ስትሉ ያ ጓደኛችሁ በጣም ጥበበኛ ከሆነ ሲናገር በጣም አንደበተ ርቱዕ ከሆነ የፈለገ ነገር ቢናገር እኮ አትጨናነቁም። በቃ ዘና ብላችሁ የምትቀመጡት አይደል? ይናገራል። የፈለገ ነገር እንኳን በንግግሩ ቢያጠፋ ይመልሳል ብላችሁ ነው የምታስቡት አይደል? ነዓም። ይሳሳታልን ብላችሁም ብዙ ስለማትገምቱ ምርጥ ንግግር ይናገራል ብላችሁ ተስፋ ትጥሉበታላችሁ። ነዓም። ጓደኛችሁ ግን በተናገረ ቁጥር
ጃበል ዒድ የሚባል አይነት ከሆነ በተናገረ ቁጥር የማይሆን ንግግር የሚናገር በተናገረ ቁጥር የማይሆን ነገር ውስጥ የሚገባ ከሆነ የሆነ ንግግር ሲናገር ትሳቀቃላችሁ። በቃ እሱ የተናገረውን ነገር ለማስተካከል ረጅም መንገድ ነው የምትሄዱት። እናንተ አላህ ሱብሓነሁ ወተዓላ የሚናገረው የአላህ ንግግር ላይ አትተማመኑበትም እንዴ? የአላህን ንግግር ጥያቄ ይሄ ነው። አትተማመኑበትም እንዴ? የአላህን ንግግር ለማስረዳት አርስቶትል ጋር ተኪዶ ሶቅራጠስ ጋር ተኪዶ ተግባባ። እንደዛ እኮ ነው። አርስቶትል ጋር ተኪዶ አሁን ለምሳሌ ስለ እንትን ጉዳይ ሲነሳ አርስቶትል የተናገረው ነገር አለ ይሉሃል፣ ወይ ደግሞ እነሱ እንደዛ ብለው አይናገሩም። አቅልየን ካሰብነው የማን አቅል ነው አንተ የምትነግረኝ? ለምሳሌ እንዲሁም ይሄ ሌላ መስአላ ነው። ሌላ 9ኛ መስአላ ነው ይሄ። እሺ እናንተ ባላችሁ መንገድ እንኳን እንሂድ ይባል እስቲ፣ ችግር የለውም። በነገራችን ላይ አብዛኛው ሰው የማያውቀው አሽዓሪያና ማቱሪዲያ መሀላቸው እንዳለ ታውቃላችሁ። 7 መስአላ ላይ ጥል አላቸው እነሱ 7 መስአላ ላይ። ከ7ቱ መስአላ በደንብ የማስታውሰው የእንትን መስአላ ላይ ነው። አንደኛው ሀል የጁዙ ሱአሉ ሀል አንተ ሙእሚን ወይ ደግሞ ሱአል አልእስቲትና የሚባለው ሙእሚኑን ኢንሻአላህ የሚል ኢስቲትና የሚባለው መስአላ ትልቅ ኺላፍ አለባቸው። ያ ብቻ አይደለም አስማኢ ወሲፋት ላይ ኺላፍ አለባቸው አሽዓሪያ ማቱሪዲያ። ምንም እንኳ አሁን ላይ አጠጋግተው ያው ሰው ሰራሽ አይደለም አጠጋግተው አንድ አድርገውታል አሁን ላይ ሰው ሰራሽም ስለሆነ። በፊት ግን ትልቅ እንትን ግብግብ መሀላቸው ነበር። አንደኛው ተነሳና ምን አለ? የአቂዳ ባለቤት እኮ ነው። አይ ከሲፋዎች መካከል 7ቱ ብቻ ለአላህ ይገባል አለ። አንደኛው መጣና 3 ይበቃል አለ። አንደኛው መጣና አይ አጠቃላይ ይሄ እንትን የሚባለውን እንደ ዒልምና መሰል ነገሮችን ኢስባት እናደርጋለን፣ ሌሎቹን ደግሞ ሙሉ በሙሉ ነፍይ እናደርጋለን አለ። አቅልየን ብለህ መተህ ስታናግረኝ በአቅል ደረጃ ስናየው ስትለኝ አቅል ራሱ ለአላህ ይሄን ነገር ኢስባት አያደርግም ስትለኝ በማን አቅል ነው? በማን አእምሮ ነው? ባለ 3ቱ ነው? ባለ 7ቱ ነው? ባለ ሙሉውን እንተው የሚለው ነው? የትኛውን አቅል ነው አንተ እየተጠቀምክ ያለኸው? አሃ አቅልን ስለምን ላይ ሙዓዝ መጥቶ ዛሬ ሲናገር 10 ሲፋዎችን ብቻ ኢስባት ያደርጋል። እከሌ መጥቶ ሲናገር 6ቱን ኢስባት ያደርጋል። እከሌ ደግሞ 12 ላድርጋል። እከሌ ደግሞ መጣና ሌላም ጨመረለት ቁርአን ውስጥ ያልተነገረን ሲፋ። ለምን ሲባል አቅልየን ስናስበው አላህ ይሄ ነገር ያምርበታል። እናንተ እኮ የአላህን ሲፋ በልኩ እንስፋለት ብላችሁ የምትሄዱ ህዝቦች እኮ ናችሁ። በጣም የምትገርሙ ወላሂ። የአላህን ልክ ብታውቁ ኖሮ ባልገመታችሁ ነበር። ወማ ቀደሩላህ ሐቀ ቀድሪሂ ማለት እኮ ይሄ እኮ ነው። አላህ ልቅናውን ያክል አላላቃችሁትም የሚባለው ለዚህ ነው። ለራስህ እንኳን የሚሄድብህን የሚያምርብህን ልብስ የማታቅ ሰው፣ ከኔ ይሄ ልብስ ያምራል አያምርም የሚለውን ነገር መለየት የማትችል ሰው ለአላህ ይሄ ሲፋ ይገባዋል ይሄ አይገባው ብለህ ስትመርጥ ሰው ይታዘብሃል። እንኳን ፈጣሪ ሰው ይታዘብሃል። ስለዚህ እናንተ እያደረጋችሁ ያላችሁት ኢልሃዱን ፊ ሲፋ ነው። የአላህ ሲፋ ላይ ኢልሃድ ነው እያደረጋችሁ ያላችሁት። ይሄ ደግሞ የትም አያስኬድም። ኮመንቱን ክፈቱና እስቲ ወንድሞችና እህቶች ስለ ሲፋ ያለው ጉዳይ በደንብ ገብቷችኋል እናንተ? እፎ ያነሳው ነገር ለንግግርም አይበቃም። خلاص ከዚያ በኋላ መጨረስ ነበር፣ ፋይሉ ዝግ ነበር። ወላኪን መተው ምን እያሉ ነው? እንዲህ ውዥንብር ስለተፈጠረብን እንትን ስለተፈጠረብን እያሉ ውዥንብር 3ም አንድ ነው የሚለው ነገር ውዥንብር ያልፈጠረበትን ሰው አላህ ራሱን የገለጸበትን ነገር መግለጹ እንዴት አድርጎ ነው ውዥንብር የሚፈጥርበት? ተግባባን? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። መልካም። ከዚህ ውጭ የሚቀረው 3ኛው አማራጭ ብቻ ነው። 3ኛው አማራጭ ምንድን ነው? አላየሁትም፣ አምሳያ የለው። 3ኛው አማራጭ ስለዚያ ነገር ወይ ደግሞ ስለዚያ ሰው ወይ ደግሞ ስለሚነገረው ስለ አምላኩ ስለዚያ አምላክ በስርዓት የሚያውቀው፣ በደንብ አድርጋችሁ ስሙ፣ በስርዓት የሚያውቀው ውሸታም ያልሆነ በእውነት መግለጽ የሚችል በመግለጽ ላይ ችግር የሌለበት እውነተኛ ማስረጃ የሚያቀብለኝ ሰው ከመጣ፣ እውነተኛ ማስረጃ የሚያስተምረኝ ሰው ከመጣ ከዚያ ነገር አንፃር አውቀዋለሁ ማለት አላየሁትማ አምሳያ የለውም ማለት በቃ ለግምት አይመችም። ወላኪን እሱን ልገምት ሳይሆን ላውቀው የምችለው ሶስተኛው ምንድን ነው? ስለሱ ትክክለኛ ኢንፎርሜሽን ከደረሰኝ። እናንተ አላህን ስብሓነሁ ወተዓላ ቁርአንና ሐዲስ ላይ የነገረንን ማንነቱን የምትክዱ ሰዎች ስለ ነብዩ ጥርጣሬ ያለባችሁ እንዴ? እናንተ ነብዩ ውሸታም ነው እንደሚመስሏችሁ? እናንተ
እፎይ አው ነብዩ ውሸታም አድርጎ ነው የሚያስበው። ለዚያ እንደዛ እያሰበ ያለው እናንተም ከነሱ እኩል ነብዩ ሰለላሁ ዐለይሂ ወሰለም እውነትን ለህዝቡ አላደረሱም ብላችሁ ነው የምታምኑት ነው ወይ? ነብዩ ያጎደሉት ነገር አለ ብላችሁ ነው የምታምኑት? ነብዩ ያመጡት ሙሉ ከሆነ እሳቸው ያስተማሩት ሙሉ ከሆነ ታዲያ እሳቸው ከገለጹት ውጭ 1 ሴንቲሜትር የጨመርነው ነገር አለ እንዴ? አንድ የጨመርንበት ነገር አለ እንዴ? አንድ ልዩ ያወራነው ነገር አለ እንዴ? ሰሃቦች ከነብያችን ተምረው ካስተማሩት ነገር ውጭ አንድ የጨመርነው ነገር አለ? የለም። ሌላኛውና ከባዱ 6ኛውን ነጥብ ያዙልኝ። ከባዱን ያዙልኝ። ከባዱን እናንተ ስለ አላህ ሱብሓነሁ ወተዓላ አላህማ ይሄ ነገር የለውም፣ አላህማ ይሄ ነገር የለውም፣ ቁርአን ላይ የተጠቀሰን ሐዲስ ላይ የተጠቀሰ ነገር ይሄ ነገር የለውም የምትሉት ከየት አምጥታችሁ ነው ይሄንን ቅጥፈት አላህ ላይ የምትቀጥፉት? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም ያእዘን ቢሂላህ። የአላህ ሲፋት ዲን ከሆነ የአላህ ማንነትን ማወቅ ከዲን አንዱ አካል ከሆነ ከየት አምጥታችሁ ነው እናንተ አላህ ያልነገረውን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ያላስተማሩትን ነገር አምጥታችሁ ለአላህ የምትለጥፉት? ከየት የመጣችሁ አይን አውጣ ናችሁ? ቢላሂ ዐለይኩም አላህ ላይ ኢስቲድራክ፣ ነቢዩ ላይ ኢስቲድራክ፣ አላህ ያልተናገረውን አይ እዚህ እኮ እንትን ለማለት ተፈልጎ ነው ለማለት የተፈለገውን መናገር አቅቶት ነው አላህ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ለመናገር የተፈለገውን ነገር መናገር አቅቷቸው። ለምሳሌ ያክል አሁን የሆነን ሐዲስ ላምጣላችሁ እስቲ። ቡኻሪ ላይ ያለን ሐዲስ ላምጣላችሁ። ኮፍያ ተው፣ ጊፍት በአጠቃላይ ተው። ባረከላሁ ፊኩም። ጊፍት አትላኩ። ባይሆን እንትኑን ታብታቡን ጨምሩ። ባይሆን ሰዎች መጥተው እንዲያዳምጡ በደንብ እንዲገባቸው ጉዳዩ። ሌላ ነገር ላምጣላችሁ። ሱብሃንአላህ ረበሻችሁኝ። አሁን በአንድ ጊፍት ንግግር ውስጥ ገብቼ እንትን አልኩኝ፣ ተረበሽኩኝ። አስተግፊሩላህ አልዓዚም። ምን ነበር ያነሳሁት ፖይንት? ላኢላሃ ኢለላህ። ወላሂ ለዚህ ነው የማልፈልገው እንዲህ የሚላኩ ነገሮችን ማለት ነው። ከውስጥ መጥቶ አፍንጫዬ ላይ ይቀመጣል፣ እንትን ላይ ይቀመጣል። ቴንሽኔን ነው አህመድ ኑር። እሺ ልክ እንደዚህ ይሄኛውን ታዲያ ከየት አመጣ ነው ታዲያ? አልቀድር አልሙሽተረክ የሚባለውን ከየት አመጣን? ቀድር አልሙሽተረክ የሚባለው ቅያስ ላይ ሲመጣ እንዴት ነው የመጣው? በሉጋ ደረጃ ፊ ሉገት አልዓረቢያ የትኛውንም ቃሙስ መክፈት ትችላለህ። በሉጋ ውስጥ ሁለት አንድ አይነት ስም ያላቸው ነገሮች ሲመጡ አልቀድር አልሙሽተረክ እና አልቀድር ዛይድ የሚባል ነገር አለ። አልቀድር አልሙሽተረክ ብሎ ማለት ሁለቱም ሼር የሚያደርጉት ቀድር ማለት ነው። ሁለቱ ሼር የሚያደርጉት ምን ሊሆን ይችላል? ስያሜ ብቻ ሊሆን ይችላል። ቅድም ተናገር ያለው የሆነ ነገር ለምሳሌ አህመድ ኑር መጣ ከተባለ አህመድ ኑር እኮ መጥቶ ሄደ ከተባለ አህመድ ኑር አፍንጫው ከጀርባው ያለበት አድርጌ ልገምት እችላለሁ? ለምንድን ነው የማልገምተው? እንደዚያ ጀዛከላሁ ኸይረን። አንተና እኔ አንድ ነን እንዴ? ወይ ደግሞ እኔ አንተን እኮ አላየሁክ ይሆናል እኮ። ለምሳሌ እዚህ ጋር አሁን ኡሙ ሐምዛ አለች ከስር። ኡሙ ሐምዛን አላውቃትም፣ አይቻት አላውቅም። ግን በእርግጠኝነት የኡሙ ሐምዛ አፍንጫ ከጀርባ አይደለም ከፊት ነው ያለው በእርግጠኝነት። ለምን? የሰው ልጅ ስለሆነች፣ የሰው ልጅ ፍጥረት ስለሆነች። የሰው ልጆች ደግሞ ቀድር አልሙሽተረክ የራሳቸው አላቸውና። ወላኪን ኡሙ ሐምዛ እንዲህ ናት፣ ቅንድቧ እንደዚህ ነው፣ አፍንጫዋ እንደዚህ ነው ብዬ መናገር ግን እችላለሁ? በዲቴይል መናገር አልችልም። እስከ አያት ድረስ መናገር አልችልም። ምክንያቱም ማየት ግዴታ ስለሆነ። ተግባባን? ልክ እንደዚያው ሁሉ አህመድ ኑርን ስለማውቀው ቅንድቡ እንደዚህ ነው፣ ፊቱ እንደዚህ ነው ብዬ መናገር እችላለሁ። ካላየሁት ግን አልቀድር አልሙሽተረኩን ነው የምጠቀመው። አልቀድር አልሙሽተረክ የሚባለው ምንድን ነው? የትኛውም አይነት አንድ አይነት ስያሜ ያላቸው ነገሮች እርስ በራሳቸው ሼር የሚደራረጉት ነገር ማለት ነው። አልቀድር ዛኢድ ማለት ደግሞ ኢሽቲራክ ከሚያደርጉበት ነገር ውጭ የመጣ ነገር ነው። አላህ ስብሓነሁ ወተዓላ ብዙ ሲፋዎች አሉት። እነዚያ ሲፋዎቹ በዚያ ሲፋ የተሰየሙ የመክሉቆች ሲፋ ካለ በመክሉቆች ደረጃ ኢሽቲራክ የሚያደርጉት ተስሚያውን ብቻ ነው፣ ስሙን ብቻ ነው። ከስሙ በኋላ ያለው ደግሞ አልቀድር ዛኢድ ነው የሚባለው። የሰው ልጆች ጎደሎዎች ናቸው፣ ረብል ዒዘቲ ወልጀላል ደግሞ ሙሉ ነው፣ ሲፋው ሙሉ ነው በሚል ይቋጫል ማለት ነው።
القدر المشترك የሚባለውን ከየት ነው የማገኘው? የትኛውንም ሉጋ አልዓረቢያን የሚናገርን ብትከፍት ሐታ ኡሱል አልፊቅህ የሚናገረውን ኪታብ ብትከፍት የቂያስን ጉዳይ ሄደህ ራሱ ብታይ አልቀድር المشترك የሚባለውን ያወጣልሃል ማለት ነው። አላህ ይባሪክ ፊክ። نعم نعم كل شيء هالك إلا وجهه ይሄኛውንም ድጋሚ ወደ እንትን መመለስ አለብን ግዴታ ወደ ቀደምቶች ተፍሲር እንመለሳለን ማለት ነው። كل شيء هالك إلا وجهه የሚለውን ነብዩ ሰለላሁ ዐለይሂ ወሰለም እንዴት አስተማሩ? ምክንያቱም ቀደምት የሆነ ተፍሲር አለን። ተግባባን። በአተር መልኩ የሚያመጡ እነ ኢብኑ ከሲር አለ። ቆይ አንዴ كل شيء نعم أي بنتنا يعوضلي ولا تدعو مع الله إلها آخر لا إله إلا هو كل شيء هالك إلا وجهه. جميل. ماشي. يوم يجمع الله الرسل فيقول ماذا أجبتم بلو يجمر أوكي إن الذي فرض عليك لرادك إلى معاد. أوكي قل ربي أعلم ولا تدعو مع الله إلها آخر. ماشي. شوف وقوله كل شيء هالك إلا وجهه إخبار بأنه الدائم الباقي الحي القيوم الذي تموت الخلائق ولا يموت كما قال تعالى كل من عليها فان ويبقى وجه ربك ذو الجلال والإكرام فعبر بالوجه عن الذات وهكذا قوله ها هنا آله كل شيء هالك إلا وجهه أي إلا إياه. وقد ثبت في الصحيح من طريق أبي سلمة عن أبي هريرة قال قال رسول الله صلى الله عليه وسلم أصدق كلمة قالها شاعر كلمة لبيد بن ربيعة السلي ألا كل شيء ما خلا الله باطل. وقال مجاهد والثوري في قوله كل شيء هالك إلا وجهه أي إلا ما أريد به وجهه. وحكاه البخاري في صحيحه كالمقرر له. قال ابن جرير ويستشهد من قال ذلك بقول الشاعر أستغفر الله ذنبا لست محصيه رب العباد إليه الوجه والعمل. وهذا القول لا ينافي القول الأول فإن هذا إخبار عن كل الأعمال بأنها باطلة إلا ما أريد به وجه الله عز وجل. باتك علي صحيح لا يتتكسون أبي هريرة نقرام التانا أصدق كلمة قالها شاعر كلمة لبيد ألا كل شيء ما خلا الله باطل. وقال مجاهد والثوري في قوله بزيو عقاتامي نوري ከተፍሲሮች መካከል ዛሬ እኛ እጅ ካሉ ተፍሲሮች ቁጥር 1 የሚባለው ቀደም ተፍሲር የትኛው ነው? እስቲ ንገረኝ። ከተፍሲሮች መካከል አንተ የምታስታውሰውን ነው ምልክ። ለምሳሌ አሁን አንድ ልጥቀስልክ፣ አብዛኛው ሰው አያውቀውም ይሄንን። የሙቃቲል ኢብኑ ሱለይማን ተፍሲር ነው። ኡስታዛችን ሙአዝ እንግዲህ በጣም የምወደውና የማከብረው እንዲሁም ትምህርቱን በጣም የምከታተልለት ትምህርቱ የሚጣፍጥና ሰው የሚወደው ነው። እስከ መጨረሻው ለሰማችሁ እውቀት ለፈለጋችሁ ባረከላሁ ፊኩም። በየጊዜው ለሚመጣው ውዥንብር ከመደናገር አንዴ አቋምን መለየት ጥሩ ነውና እንግዲህ ሰሞኑን ስለተነሳው የአህባሾች ውዥንብር እና ብዥታ እንዲሁም የእነፎይን ብዥታ ግልጽ አድርጎት ብዙ አብራርቶታል ማለት ነው። እስከ መጨረሻው ለሰማችሁ ጀዛኩሙላህ ኸይረን። እንግዲህ እፎይ አህባሾች የሰጡትን አጀንዳ ነበር ይዞ የመጣው። በዛም እንግዲህ ያው እርስ በርሳችን እንደዚህ ብዙ እንድንባላ አድርጓል ማለት